እያለ ገና ምንም የማታቀል ደግሞ በማምጣት አስገደደም ደፍራት አሳድራታል ምን እንደምታረጋት አይተከም እሷም ትመረመራለች ከሳችሁ ገና ይተጣፋል ገና ጀመር ይወል ልንገራለን እኔን እዚህ ያመጣኝ ቦታ ያላችሁንም ቦታ የነገረችኝ እሷ አድላት እዚህ ቦታ መተናል እና ይሄ ነገር ሁሉ እዚህ ቦታ ነው ያመጣኝ ምናምን አትጨነቂ ብላ ይነገራችኝ እሷ ነው ቁራጭ ደግሞ ለምዶ ምምላ እሺ ቁራጫት በቃሽ እሺ ቁራጭ ነው በቃሽ ባክሽ እሺ በጣም አበዛሽ ስራትሽን ያጂ እሺ ማን ስለሆነ ነው የምታሽከረክረኝ አንተ እኔ መታሻለሁ ውጪ ሽቱ ይኸውልህ እኔ እናንተ አይቀርም ሽቱ ውጪ ሲጀመር ሽቱ ውጪ እንደበደበኝ ነው እንዴ ውጪ አንቺም እንትን ልብስሽን አግናው ውጡ በቃ ልጅ አንቺ ሰው ሚልሽን አፍሚ እኔ ምንም ላስረዳሽ ቢያንስ እሺ ስማን ታስረዳን ከገተሽ እስከዚህ ሰው ልጅ አምጥታ አንተ ደሳለሽ አይደለ ለምን ደስ አይለኝ ውጪ ወደ ውጪ በቃ አልፈልግሽም ከዚህ በኋላ አይፈልግሽም ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ ሰላም ቤተሰቦቻችን እንዴት ናችሁ ፈጣሪ ይመስገን እኛ ደህና ነን አታዩልኝም ገና ሳትመጣ አንቺ ምን እየሰራሽ ነው ኧረ ነይ ቪዲዮ ጀምሯል እኔ አስቀምጪ አንተ ሳትልቅ ማለት ይሰራልሽ ነይ ሰላም ባያችሁ ሰላም ቤተሰብ እንደምን ናችሁ ገጠር ገብተናል ገጠሩ ቤቷ ይኸው እንግዲህ ቁጭ ብሎ እያዩን ነው ቪዲዮ ጀምረናል ሰላም በሉ ዲንዲ በለ እንግዲህ ያለነው ትንሽ ከከተማ ወጣ ብዬ ቤተሰብ ጋር ያውታቁታላችሁ እኛም ቤት እዛ አካባቢ ነውና ያለነው ደስ በሚል ቫይብ እንግዲህ አንድ አዳር አድረናል እንዴት ነበር አዳር ተመችቶሻል በጣም ሰላም በጣም ደስ ይላል እንግዲህ ያው ብዙ ጊዜ በጾሙ ነው የምንመጣው ባለፈው በጾም ነው የመጣ ነው ወተት ቂጣው ምን አለ ግን ያው እንግዲህ በጾሙ ስለመጣን ምንም ሳልጋብዛት ነው ያለችውና ብቻ አሪፍ ቆይታ ነበረን ተመችቷታል ምንድነው የተመቸሽ ከተማ ከዚህ በኋላ አላሰብም እንዴ እዚህ ነን እዚህ ቤታችን ሰርተን ቋንቋውን በምን ተለምጄለሽ ምን ችግር አለ አለማመዳለሁ ከፈለ እሺ ሰላምታ እሺ ምንድነው ሰላም ነው ቤስት ኤሮስ ትሪያት እስቲ አይበሌ እንዴት ናችሁ ኧረ አይባልም ኧረ ሳይሪች እኮ ሌላ እንትን ገባች ክልል ውስጥ ገባች አይመሌ ብላ ለማንኛውም ቤተሰቦቻችን ዱላዬ ሶሪ እና ተመችቶናል ሰላም ነን ለማለት ነው የመጣ ነው እዚህ ያለንበት ሁኔታ በጣም ሰላም ነው ይርኔም ያው ሰላም ነው አሁን ላይ ያለበት ያው ትንሽ ህመሙ መጡ ምናምን ነበር ያው ሰላም ነው አሁን ደህና ነው ሁላችንም አሁን ያለንበት ሁኔታ ደስ በሚል ሁኔታ ነው ምክንያቱም እዚህ ሽቱ የምትባል ሴት ይልች ተመስገን እና ቤተሰቦቻችን ምን እዚህ ለምን መጣሽ? እሺ ጎረምሳው ምናምን አይደለም ለምን መጣሽ እዚህ ሲጀመር አሁን በስንት ነገር እንደምትጠየቅ ታውቃለህ በስንት ነገር ስም እንደገባ ፋይል እንደገባ እንደተጀመረ ታውቃለህ ግን አንተ እዚህ እንዳለን በምን አውቀሽ መጣሽ ለምን መጣሽ አይ ሽቱ በምን አወቅሽ እንዴት ልትመጪ ቻልሽ እሱም በኋላ የምናወራበት ጉዳይ ነው ደግሞ የምን ፋይል ነው ሲጀመር የመጀመሪያ ነገር ስንትና ስንት ክስ እንደቀረበብን መጀመሪያ ሴትን በመደብደብ እሺ ቆይ እሱን እዛ ጋር ሄደን እናወራለን እዚህ ቤተሰብ ፊት ላይ ምንም ይሁን አንቺ ስሚ እዚህ ግቢ ውስጥ ጭወት አስነሳለሁ ብትይ ሽቱ እኔና አንቺ ሌላ ነገር ውስጥ ነው የምንገባው እሺ ከቤተሰብ ጋር ራጊ ሰማሽ አይደል ሲጀመር አንተ ባንድ ቁጭ ብለው ያዩን ነው
ሰማሽ አይደል? ቀድሞ ከዚህ እዚህ ምንም አትሰሪም እኮ በቃ ሂጅ ወደ ቤት። ሲጀመር አንተ እኔም በመደብደብ ገና ይኸውልህ የመጀመሪያ ክስ እኔም በመደብደብ የመጀመሪያ ክስ ነው። ሁለተኛ ደግሞ ምንም የማታውቅ ልጅ ከቤት በማስኮብለል በፍላጎቴ ነው የወጣሁት። አይመለከትሽም በቃ ስለኔ ህይወት ነግሬሻለሁ ደጋግሜ። አንቺ ነው ያለሁበት ድረስ መከታተል አለብሽ። ቆይ እኔ በቅቶኛል፣ ካንቺ ጋር ያለኝ ኑሮ በቅቷል። በቃ ሰው ቤትም እኔ በጠብጣ አታድርጊ። ሲጀመርም እዚህ እንድመጣም ነገሮች በነገር ላይ ነገሮች እንደሚታዩት አይደለም። ሁሉም ነገር ወዳጄ ነው የምትለውን ሰው መለየት መቻል አለብህ። ገባ አይደለ? ይኸውልህ መጀመሪያ አንተ እኔን በማስደብደብ አንተን ምንም ሳልከስ አውቄ ዝም ብዬ ታግሻለሁ ትተዋለህ ብዬ ከሄድኔ ጋርም የተፈጠረው ነገር የምታውቀው ነገር ነው። አሁን ደግሞ አንተም ስለጠገብክ አፍንጫ ድረስ ጥጋብ ስለመጣ ልክ ላሳይ ይፈልጋሉ። የመጀመሪያ ነገር እኔም ቤቴ ድረስ መታችሁ በመስደብና በመደብደብ ሁለታችሁ ትከሰሳላችሁ። በሁለተኛነት ደግሞ እሷን በማስኮብለ፣ ሶስተኛ ደግሞ አጓጉል ቃል በመናገር በመዛለፍ፣ የሰው ቤት በመዳፈር ገና ለገና ምንም የማታቀል ደግሞ በማምጣት አስገድደም ደፍራት አሳድራታል። ምን እንደምታረጋት አይተከም። እሷም ትመረመራለች። ክሳችሁ ገና ይተጣፋል። ገና ዛ ከርቸሌ ትማቅቃታል። ያን ሁሉ አመት ትማቅቃታል። ከጨረሽ ውጭ በቃ አላማሽ ይጅልን ይጅል ለምንድነው የምሄደው? ትወጪልኝ? ለምንድነው የምወጣው? በሰው ቤት ለምንድነው የምትመጪው? ቀድሞ አወራሽ በቃ ትወጪልኝ። ማን አንተ ነው የምታስወጣው? ይኸውልህ አሁንም ጸብ ድብድብ ብቻ ነው የሚታየሽ። እንትን ይኸውልህ አንተ ከኛ ህይወት መውጣት አለበት። በፊትም ነገር ያለው ሰውን ከዛ እኛን ቤተሰቦቻችን አትበጥብጡ። በቃ የእናንተ ዩቲዩብም የእናንተ ምናምን የምትሉትም ነገር ይብቃል። በቃ እዚህ ሰለችን እኛ ነው። ስለዚህ በስነ ስርዓት ከህይወታችን ውልቅ ብለው ወጣ። ሽቶ አንቺም እኮ ሰለችሽ። እኛም አንቺ በጣም ነው ሰለችሽ። ከሰለችው ከህይወታችን ውጥት ብላ መገላገል ነው። ለምን አትውጪም? አንተ ለምን አትወጣው ከኛ ህይወት? አንቺ እኮ ሐዋሳ ባለይ ሰዓት እኮ እኛ ሰላም ነበርን። አንቺ ከመጣሽ ወዲህ እኮ ነው እኛ እንዳለ የተበጠበጥ ነው። ኧረ እባክህ በጥባጫው ደግሞ እኔ ነኝ። በራስህ ጥፋት ደግሞ ሰው ላይ ማላከክ ጀመርክ። እንደዛ የደበደባችሁኝ እንደዛ እየጠፈጠፋችሁኝ ዝም አልኳችሁ፣ ታጋስኳችሁ። እናንተ ግን ታውቂያለሽ አንቺ ላይ በጣም ጊዜ ማሳለፍ ድንጋይ ላይ ውሃ እንደመጨመር ይሆንብኝ ነውና ስሚ፣ በጣም በዛ ንግግር ጥሉ ምኑ በጣም አስጠልቶኛል። ውጪ አባሎታ ምን ታመጣ ነው? ውጪ። እኛ ሰላም መሆን ነው የምንፈልገው። ሽቱ በእናትሽ አንቺ ሰላም ሆነ ውጪ። እኔ አልወጣም ካንቺ ጋር ነው። አንቺ ነሽ የምታኖሪኝ። ወደፊት አንቺን አግብቼ ነው የምኖረው። የራሴ ህይወት የሚባል ነገር አለኝ። በቃ አትከታተይኝ። በየሄድኩበት አገባሻለሁ ብሎ ነው ይዘሽ መጣው። ስለሱ አይመለከትሽም አይደለም። እኔ ግን ጉዱን እውነቱን ንገረኝ። አገባሻለሁ ብሎ ነው ይዘሽ መጣው። ተጋብታችሁ እኮ ነው ሽማግሌ ላኩልና እንልካለን። ሂጂ ግን አንቺ ብቻ ሂጂ አይደል? የኔ ያክል የልብ ሰጠሽ ማን? እንዴት ነው የጠገብሽው አንቺ ራሱ? ሲጀመር ይኸውልህ ልንገራለን። እኔን እዚህ ያመጣኝ ቦታ ያላችሁንም ቦታ የነገረችኝ እሷ አድላት። እዚህ ቦታ መተናል እና ይሄ ነገር ሁሉ እዚህ ቦታ ነው ያመጣኝ ምናምን አትጨነቂ ብላ የነገረችኝ እሷ ናት። ሲጀመርም ምን ማንት ያለኝ ማስመሰል አይጠበቅብሽም። እኔ ነኝ የነገርኩሽ እና አሳልፈሽ ሰጠሽ። ካንቺ ጠፍቼ ነው ለምነግርሽ። ላንቺ ምን ያሳስሻል? ለምን ትደብቂያለሽ? ሽቱ ምንድነው የምታወሪው? ሲጀመርም ያላችሁበትን ቦታ ነው ታውቃለህ። እሷ ናት የነገረችኝ። እንደዚህ አይነት ቦታ መተናል አትጨነቂ። ምንድነው የምሰማው ምናምን ያለችኝ። እስቲ ማርያምን አይ እኔ ናውሪ ምንድነው የምሰማው? ከሷ ጠፍቼ ነው ነግረሻት ነው? ካንቺ ጠፍቼ ነው ላንቺ ነግርሻለሁ ያለሁበት። ምን አይተረንም ታውሪ። መቼስ ቀጣጣር ይዤ በትኜ ምናምን ያላችሁበትን ታይቶልኝ ወይ ሞራ ገልጫ አይደለም የመጣው። እኔ ነኝ የነገርኩሽ። ላንቺ ደውዬልሻለሁ። እዚህ ከመጣ ምን ነው ለምን ይሄን ያክል አእምሮሽ ቶሎ ይርሳል እንዴ? አንቺ ምንድነው ቆይ ማታ ደውለሽልኝ እንዲህ ቦታ ነን ያለነው በቃ አትጨነቂ ክርስቲያናሽኝ። በቃ እሺ ስሙ ሁለታችሁም አንቺ ሂጂ ልብስሽን ያዢና ሂጂ ከሷ ጋር። መጀመሪያውንም አንቺ ከኔ ጋር አትምጪ ብዬሻለሁ አይደል? ሂዱሽ በቃ እሺ። ምን ያረክሽ ማለት ይችላል? ምን ያረክሽው ነገር ነው? ምን አቅዳለሁ? ምን ቅዲ ነው? እኔ ላንቺ ደውዬልሻለሁ። ምን ሆነሻል? እና ታዲያ ማን ደውለልኝ? መቼስ ጠንቋ አይደለም ወይም ራእይ አይታየኝ ወይ ነብይ አይደለም። እሺ እድል ሂጂና ልብስሽን ያዢ ውጪ። በቃ እኔ መጀመሪያም የመጣሁት ሰላም ነው መሆን ነው ብቻዬን። አንቺ ልትነግሪያት ነገር የመጣሽው አንቺ ምን አይነት ሂጂ አንቺ ልብስሽን ያዢና እድል አንቺም ውጪ። በቃ ዝም በይ አንተ ራስህ እሺ ውጪ። በቃ ውጪ። ሰው ቤት መተሽ መጮህ መፍትሄ ይጀምራል። ለምን ታጣየን? ማስለ ነገርኩሽ እኔ ላንቺ ወይኔ ማታ ደውለሽልኝ ነበር እኮ እኔ አክስቴ ሰላም ነኝ በሰላም እዚህ ቦታ ገብቻለሁ። እሺ ደወልኩልሽ ነው አውጭና ሳይ እኔ ስልኬን አላስኩም። ለራሴ በጉዳይ ነው የመጣሁት። ከሱ ጋር የምጨርሰው ጉዳይ ስላለ ነው የመጣሁት። ምንድነው አንቺ የምታወሪ? ለታጣየን ነው ግን ለምን ተዋሻለሽ? ለማለት ብለሽ ነው እንደምትዋሹ? ምንም ውሸት አያስፈልገውም እኮ በኢየሱስ ምን ያሳስሻል? ሲጀመር ወደ እኔ ዞርሽ ጭራሽ እኔ ወደ አንቺ ምን የሚያዞረኝ ነገር አለ?
ለምን ዞራል ወደ አንቺ? የደረረገውን ነገር የሰማሁትን ነገር እንዴት እንደሰማው ቦታችሁን እንዴት እንዳወቅ የነገርኩኝ። እኔ ደግሞ ለማንም ማስመሰልም ዋሽትም አይጠበቅብኝም። ገባሽ? አንቺ እግዚአብሔርን ብለሽ ማይ ከዛ ያምንሻል። ለምን ነገር ለምን ለዚህ ቁራጭ ደግሞ ለምንድን ነው የምለው? አንቺ ቁራጭ አትይ። በቃሽ እሺ ቁራጭ ነው በቃሽ። እባክሽ አንቺ በጣም አበዛሽ። ስርዓትሽን ያዥ እሺ። ማን ስለሆንኩ ነው የምታስጨንቀኝ አንተ? እኔ እመታሻለሁ። ውጪ ውጪ ውጪ። ሽቱ ይኸውልህ እኔ እናንተ አይቀርም። ሽቱ ውጪ። ሲጀመር ሽቱ ውጪ። እንደበደበኝ ነው እንዴ? ውጪ ውጪ። አንቺም ልብስ እንትን ልብስሽን አግናው ያጣላችሁ ነው ማለት ነው። ውጡ። አንቺ ጋር አልኖርም እኮ ወደፊቴ። ምን እየሆንሽ ነው? ወደሽ ነው የምትኖሪው? ወደሽ ትኖሪያለሽ። ገና ለገና ደግሞ ይሄን ሰውዬ ደግሞ አሳየዋለሁ። ልክ ነው የማሳየው። አንቺ እኔ ምንም የምታሳየው ነገር የለም። ሂዱ። አንቺም ልብስሽን ያዢ። እድል ነግሬሻለሁ። እሺ አንቺም ልብስሽን ያዢ። እኔ ብቻዬን ሰላም ላገኝ ነው የመጣሁት አይደል? ሰላሜን አትበጥብጡ። ሂጂ ልብስሽን ያዢ። መጀመሪያ ማይና ነው የምወጣው። ማይና ነው የምወጣው። ለና ለዚህ ደግሞ ምን ያስመለኛል? እያጣላሽ ነው እወቂ። ለምን ማጣላችሁ? እኔ ምን አግብቶኝ የነገርሽኝ ነገርኩት። የሚያጣላችሁ ጉዳይ የለም። ለሱም ደግሞ ዋሽት የለብሽም። ከአንቺ ጋርም ከሄድን ጥሩ ነገር አይፈጠርም። እግዚአብሔርን ነው የምልሽ። እና መች ጥሩ ነገር ነበርና ጥሩ ነገር የሚፈጠረው እሱ ከመጣ ከገባ ህይወታችን ከገባ እሱን ካፈቀርሽ ጊዜ ጀምሮ አንቺ አርባልኝ ከመጣሽ በኋላ ነው ችግር የተፈጠረው። ቀድሞው ነው መጀመሪያ ያለቀሽ ስትነፋረቂ 24 ጊዜ አፈቀርሽ ቦዝ ተጎዳ። በራሴ አይን ማልቀስ መብቴ ነው። አይመለከትሽም። ጉዳትሽ ግን ይመለከተኛል። አንቺ ነሽ ያለሽ ባልወልድሽም ስሱቴ ነሽ። በቃ እኔ እንድትጎጂ ተሳሽልኝ። እያጣላሽኝ ነው የምታሳሽ። አልፈልግም ከነሱ ጋር እንድትሆኚ። በቃ ወይኔ ገብርኤል እንድትሆኚ አብረሻቸው እንድትሆኚ አልፈልግም። በቃ ምንሽ ነገር ስሚና እኔ እና አንቺ እንስማማለን። በቃ አለቀረም ነገር። ኧረ በእግዚአብሔር ሽቱ እውነቱን ንገሪኝና እንሄዳለን። ችግር የለም። ለምን ነው የምን ውሸት? ውሸት እኮ የለም። እውነቱን እኮ እየነገርኩ ያለሁበት ደግሞ አትከታተይኝ። በቃ አልፈልግም። ከዚህ በኋላ አትከታተይኝ። እኔ አልፈልግም። እንዳልከተልሽ ከፈለግሽ ከሱ ህይወት ውጪ። በሰላም ህይወታችን እንኖር። ትምህርትሽን አርፈሽ ተማሪ። ከዛ ላይ እና አንቺ መቼም ልንጣላችን መቼም አንጣላ። ከነዚህ ጋር ሰው ከነዚህ ሰዎች ጋር ተለያይ። በቃ አይሆንሽም። ለምን ነው የማይታይሽ? ቆይ አላሽ ነው ሽቱ ወቂ ማይሆን ነገር እያረግሽ ነው። ጨረሳችሁ? ውጡ። ልብስሽን ያዥና ሂጂ። ሰማሽኝ? አንቺ ልብስሽን ያዥ። አንተ ግን እናንተ ምን ጨርሰው ነገር አለ? ዝም በይ በቃ። አንተ ራስህ ዝም በል። ዝም በል ራስህ። ሽቱ እኔ ነግሬሻለሁ። ዝም በይ አልኩሽ አይደል? ዝም በይ አልኩሽ። ይሄ ጭንቅላትሽ ላይ ነው። ሰምተሽ አይሻል ሲዝትብኝ። አንቺም ልብስሽን ያዥና ውጪ ውጪ። ለማተሽ ነው ይቴ ማይሆን ነገር አታድርጊ። ውጡ በቃ። ልብስሽን አልወጣም ያደረኩትን ንገሪ። እዚህ አልወጣም። እኔ ይታገሱ። ምንድነው አላማችሁ? ምንድነው ካንቺ ከኔ ፈልጊ? ምንድነው? ምን ካንተ ልፈልግ ይችላል? ምንድነው ንገሪኝ። ምንም አልፈልግም ካንተ። ከህይወታችን እንድትወጣ ብቻ ነው። ወይኔ እግዚአብሔር ከህይወታችን አንቺ ሌለሽ ብለ እንድትወጣ ነው የምፈልገው እኮ ማለት ነው። እኔን እኮ አልጋ ቤት ውስጥ አስገብተሽ ማለት ነው። እሺ እንደዚህ አጸያፊ ነገር ላድርግ ያለሽ ስትይ አንቺ እኔን ከሳለሁ ትኛለሽ? አንቺ እኔን ስሚ፣ አንቺ እኔን ከሳለሁ ትኛለሽ? እንደውም እዛም ደፈር ልገፈር ማለት እና አንቺ ማለት ነው ህግ ሳይሆን የምንገናኘው። እሺ እዚህ በኋላ እኔን ሰምተሻል አይደል? አሁንም እያየሁህ እኮ ነው። እኔ ማለት ነው ባይዜ ይሄ ቤተሰብ አይስማ ምናምን ብዬ እንጂ ካንቺ የባሱ ማለት ነው ያንቺን እጥፍ የሚበዙ እኔም ቤተሰብ አለኝ። እሺ ስለዚህ እኔ እንዳንቺ ይሄ እጄ እንደዚህ ማለት አልፈልግም። ብቻ ተከበር። እሺ አንተ ራስህ ተከበር። ገና ደግሞ ያንተ ሂሳብ ገና አላለቀም። ገባ አይደል? ገና ሂሳባችን አልጨርስም። እናንተ እድል በቃ እኔ ይሄ ጫጫታ አልፈልግም። ስቪጂና ቦርሳውን ነጂና ነኝ እንውጣ። በቃ ሂዱ። ካንቺ ጋር አይደለም በሄድም ካንቺ ጋር አይደለም። ሂጂና ነው ይመጣል። እድል ውጪ። ሳልነግረን አልወጣም። አልወጣም። ለምንድን ነው ማለት? አልወጣም። ሳልነግረን እውነቱን ሳልነግረን አልወጣም። እውነቱ እኮ ተነገረ። ሌላ እውነት ከየት ይመጣል? እኔ ደውዬልሻለሁ ወይ? እስቲ አንቺ አሳይኝ ስልክሽን። ለምንድን ዛሬ ያለሽ ያለው ትሮሽ የግድ ላንቺ ማሳወቅ አለብኝ። የማደርገውን ነገር ሁሉ አንቺ ማሳወቅ አለብኝ እና ውሸት መፍጠር አለብሽ? ውሸት ለምን ፈጥራለሁ? አንቺ ቁጭ ብለሽ ነው ለኛ የምታድሩኝ። እኔ እና ስለማ ምንድነው ለኛ ለኔ ምንድነው የሚፈልገው? እናንተ መጨቃጨቅ ሂጂ በቃ። ለምንድነው የመጣሽው? ልትወስጂያት ነው? እድል በእናትሽ እሺ በይ በእናትሽ። እኔ ጭቅጭቅ አስጠልቶኝ ነው ከከተማ የመጣሁት አይደል? በቃ ወጣ። አልሄድ እውነቱን ካልነገርሽ አልወጣም። ወይኔ መደወሌን ካልነገርሽ አልወጣም። ከአንቺ ጋር ነው ጸብ የሚኖርብኝ። የነገርኩሽ ነው። እዚህ ጋር ንገሪ። እውነቱን ተናገሪና እወጣለሁ። ለምን ታስመስይው? አንቺ እነክል እያስመሰልኩኝ ነው እኔ። እውነቱን ካልነገርሽ አልወጣም ብያለሁ። ሲጀመር እውነቱን እኮ ነው እየነገርኩ ያለው። አብረሽ እንዴት ትፈልጊያለሽ አይደል? አዎ እውነቱን ተናገሪ። እውነቱን ተናገርኩኝ እኮ። ወይኔ ቆይ፣ አይ እናንተ ለምንድን ነው የማስቡኝ? ለምን አትሄዱም? ሽቱ በእግዚአብሔር በቃ እሺ በይኝ። ሂጂ በእናትሽ። እኔ አሁን ላይ ምንም ሰውን አልፈልግም። እድል ለምንድን ነው የማለብሽው? ደስ አልሽ አይደል?
አንቺ ለምንድን ነው ማለሽ? ምን ነው ደስ የሚለኝ? ሂጂ ቦርሳሽን አጣላሽ እንደሳለሽ ለምን አጣላችኋለሁ? ሲጀመር ያጣላችሁ አይደለም፣ እውነታውን የተናገርኩ ነው። መጣላት አለመጣላት የእናንተ ፋንታ ነው። ትተዋወቃላችሁ መቼስ አይደል? በቃ የምትሄዱ ከሆነ ሂዱ። በር ላይ እንዳትመጪ ነግሬሻለሁ። ለአንተ ስሚ እንዳትመጪ ነግሬሻለሁ። አንቺ ለምን ልብሽ አውሪ ካላወራሽ አልወጣም። እውነቱን አውሪ። እዚህ ጋር ያጣላሽ ነው። ላንታረቅ ነው የምንጣላው። ወይ እናንተ ሲጀመር እናንተ ለምን አጣላችኋለሁ? እኔ ተፈጠሩ አንቺ ሞታል ደውልሽ አንቺ እኔ ደውያልሻለሁ። ለማታ አባቱ ላይ ደወለልኝ። የኔን ድምፅ ሰምተሻል ወይ? አዎ። የት አሳይኝ ስልክሽን። ዛሬ ስልኬን አላመጣሁም አልኩሽ። እየሰማሽ ስለምን እንደምትይ አይደል? ስልኬን አላመጣሁም። ሲጀመር ነው የተናገርሽው ነገር። ሊኒ ቦታ መተናል። ሰላማዊ ነን፣ ሰላም እናላችሁ። ንገሪ ልጅና ንገሪ። የሰማሽ ስለሆነ እንዴ ንገሪ እግዚአብሔርን ብያለሁ። አንቺ ምንድን ነው የምትከራከሩት? ለምን አትሄዱልኝም? በእናታችሁ ሽቱ በእውነት እልህን እያስጨረሽ ነው። ይለቃ አንተ እልህ ይለቃው እና ምን ይፈጠር? ነይ እሷ ልብስሽን ያዥ፣ ነይ ያዥና እንሂድ። አልይዝም፣ ብሄድም ከአንቺ ጋር አልሄድም። ስለዚህ እርምሽን አውቀሽ ውጪ፣ በቃ ከህይወቴ ውጪ። ምን ልሁን ከዚህ በላይ? በቃ ጨረሽ እንዴ? ይኸውልሽ አንቺ እንዲህ የሚያፍጨረጨረሽ የእሱ ፍቅር ነው አይደለ? ሌላ ምንም አይደለም። ፍቅር አትበይብኝ። ምትወጪ ከሆነ ውጪ። በእናትሽ ሲጀመርና አሁን የት ልጅ እንደዚህ ይወራል? በእናትሽ ሽቱ በቃ እስቲ ተረጋጊና ውጪ። በቃ እኔ የምር ሰልችቶኛል። እዚህ የመጣሁት እኮ አንድም እሷን ልወስዳት እሷ ደውላለኝ እንዴ ነው ስላለን፣ ሁለትም ደግሞ ካንተ ጋር ያልጨረስነው ሂሳብ ስላለ በህግ መዳኘት ያለበት አንዳንድ ነገሮች ምንድነው? እኔና አንቺ ያልጨረስነው ሂሳብ። ጎበዝ ነሽ ግን ሲያልሽ አይደለም። እኔ ጋር ምንድነው ያልጨረስኩት? ምንድነው የምታለም ታፈጥብኝ? አይ ቆይ ምንድነው ያልጨረስነው ሂሳብ? ምንድነው? ምን ልትሆን ነው? አይ ምንድነው ያልጨረስነው? ምን ልትሆን ነው? ምንም ታፈጥብኝ? ምንድነው ያልጨረስነው ሂሳብ? ንገሪኝ። ቅድም የነገርኩህ ነው። አንተና እኔ ገና በስንት ክስ እንደምትካሰስ ገና ምንድነው የምንካሰሰው? አንቺ ቆይ ማን አትንካኝ? ሀሳብሽ ምንድነው? አትንካኝ ብያለሁ እኔ ሽቱ በእውነት ወንድ ልጅ ማይመታው ምት ነው መታሽ። ከዚህ በኋላ ቀጥ ብለሽ ውጪ ሂጂ፣ ቀጥ ነግሬሻለሁ። ሽቱ ውጪ ሂጂ፣ ነግሬሻለሁ። ሂጂ አንቺ ሰው ሚልሽን አትሰሚም? አንቺ ሰው ሚልሽን አትሰሚም? ቆይ ምንድነው ሀሳብሽ? ምንድነው ሀሳብሽ? ተውሽ። ቆይ ምንድነው ሀሳብሽ? ምን ውሻ በኢየሱስ ስም ሂጂ። አይደለም ምንድነው? ይኸው ሊገለኝ ቤት ድረስ ባለፈው ትንሽ ልጅ ይዞ መጥቶ ምን እንዳረጋት አላውቅም። ልጁ አይደለም ልጁ አይደለም። ዝም ብላ ልጅቱን ምንም አታውቀው ልጅ አስኮብልሎ አመጣ። ከዛም ይኸው ቤት ድረስ ለበደበኝ። አሁን እሷ ልቀበላት ነው። ይኸው እኔ ለበደበኝ ነው። እሺ ውጪ። ምንድነው አንተ ችግር? ንገረኝ። ይኸው ልጅቱን አስኮበልለ ደግሞ በዛ ላይ ምን ነው እየደበደበኝ። አዎ ይኸው ራሱ ቆይ እሺ ቆይ አለቃ ቆይ ተረጋ። ቁጭ በል ስማ። እሺ ቆይ ምንድነው? ማንነኝ እያልክ ነው? ምንድነው? እሺ ምንም አላደረገም። ይሄ ለቃቃሚ የሆነ ልጅ አንቺ አፍሽ ነሽ። አንቺ ዝም በል። አንተ ተናገር። እሺ አለቃ መጀመሪያ አክስቷ ናት። ዝም በል። አክስቷ ምናምን ብለህ ሰበብ አታፍጥ። ሰምተው አላለ። ሴት ልጅ እንዴት አፈር ከደም ያብል ሴት ልጅ ማትመታው ወንድ ልጅ ማይመታው ሽቶ በእግዚአብሔር በቃ ነገር አቀይሪ። እሷ ናት የመጣችብኝ። ስማ እሷ ናት የመጣችው። እኔ አይደለም የርጉባት እሷ ጋር። ለምንድን ነው እሷን ይዘህ የመጣው? ከዛ ማን አንተ? ምን ሆነ? ራሷ ናት የመጣችው አብራኝ። ራሷ አይደለም ምናምን ነገር ብሏት ልቧን ይሁን በኔ ጥላቻ በቤተሰብ ጥላቻ ሞልቷት ነው ይዟት የመጣው። አስጠፍቷት ነው ይዞ የመጣው። በእግዚአብሔር ምን አጭራንቺ አንተ ሴት ትመታለች? ሴት ይመታል? አይመታም እኮ አቅሜ በላይ ስለሆነች እኮ ነው። ቁጭ በል ተንበርከክ። ንቅንቅ እንዳትል እዛው ውሸት እያወራች ነው ያለችው። ምን ውሸት? መምጣት ልጅሽ ነኝ ልጅሽ አይደለም። ውሸት እኮ ነው። ዝም በይ አፍሽ ነሽ። ልጄ ባትሆንም የእህቴ ልጅ ናት። እኔ እንበስስ ማለት ነው። 18 ዓመት አልፎኛል አይደለ? አይመለከትሽም። ሰለኔ ለምን ነው የማይመለከተኝ? አንቺ ጠርተሽ አመጣሽ። አሁንም አይደለ? እንኳን አመጣት ድሮ ህግ ነው አለበት። አሳያው ምን አለኝ ብለን ያመጣው እዚህ ገጠር ድረስ ቤተሰብ ጋር ማንን ታውቃለች? እሷ እዚህ ማንን ታውቃለች? እሺ ፍላጎቴ ነው። ሴራ አጥበርብሮ ይኸው ምን እንዳለ ሴራ ሰርቶባት ይኸው ልጅቱን ሊያበላሻት ቤተሰብ ከእናት እቅፍ ለይቶ አመጣው። ይሄ ባለጌ ምን አይነት ዘመን ላይ ነው የደረስነው? ብልግና አይደል?
እሺ ከከተማ እስከ ገጠር እዚህ ድረስ ሰው ታመጣለህ? ውሸት ነው አይደለም። ምንም አታውቅም እሷ። እሰባብርሻለሁ። አንቺ አውቃለሁ፣ ሁሉንም አውቃለሁ። በቃ ማይሆን ነገር አታውሪ። እኔ ቤተሰብ ናቸው እኮ። አንተ አፍን ያዝ፣ አታውራ። ቤተሰብ ጋር እኮ ነው የመጣሁት። አፍን ያዝ። እኔ ምንም ላስረዳሽ ቢያንስ እሺ ስማ እስከዚህ የሰው ልጅ አምጥታ አንተ ደስ አለሽ አይደለ? ለምን ደስ አይለኝ? ውጭ ወደ ውጭ በቃ አልፈልግሽም ከዚህ በኋላ። እሺ ላስረዳ አልኩህ አይደል? ይዘው ነው ምን መታኝ? ና በደል እሱ አይደለም ጥፋተኛ በእግዚአብሔር። ተነስ። እኔ ካልሆነ ይኸውልህ ሌላ ባል ነው የምጠራው። ውጣ፣ ተነስ ና አውጣ። አንቺ ምን በይነሽ? ውጪ አባል እንዳልጠራ ነው ከተጠው ሁሉ ናውጣ። ውጣ። እሺ ወይ እሺ ቤት ልናገር ነው። እዚህ በላይ ነገር የምትፈልግ ሽቱ ውሸት ነው። ተናገሪ በቃ ከዚህ በላይ አልጠብቅሽም። እሺ ውሸት እኮ ነው። እሺ እወጣለሁኝ። ሽቱ ተናገሪ፣ ውሸት የሰራሽ ነው። እሺ እወጣለሁኝ። እሺ እወጣለሁኝ አልኩህ። እሺ እወጣለሁኝ። አይመለከትሽም። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ